መጽሐፍ ቅዱሳችን ኢየሱስ ክርስቶስን በሁለት አስፔክት ወይም በሁለት ገጽታ ያስቀምጠዋል። ማለት በአብና በወልድነት ወይም በክርስቶስና በአብነት ወይም በስጋና በመለኮትነት ወይም በስጋና በመንፈስነት በእነዚህ ሁለት ገጽታዎች መጽሐፍ ቅዱስ ያስቀምጠዋል። ስለዚህ ለብዙ ሰዎች መረዳት የሚያስቸግረው ሚክስ አፕ ስለሚያደርጉት ነው። የስጋውን ባህሪ ወይም የስጋውን አስፔክት ገጽታና የመለኮትነቱን ወይም የአባትነቱን ገጽታ ስለሚያጋጩት በዚህ ምክንያት መረዳቱ ያስቸግራቸዋል። እና መጽሐፍ ቅዱሳችን ለምሳሌ በዮሐንስ ወንጌል ምዕራፍ 2 ያለውን ቃል በግልጽ ብንመለከተው እንደዚህ ይላል። ምዕራፍ 2 ላይ ቁጥር 19 ላይ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው። ኢየሱስ ነው ያለው። ስለዚህ አይሁድ የቤተ መቅደስ ከ46 አመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለዚህ ሰውነቱ አለ ወይንም ሰውነቱን እዚህ ጋር እንደምንመለከተው ቤተ መቅደስ ይለዋል። በቤተ መቅደስ ውስጥ ደግሞ ያደረ በዛ በሰውነቱ ውስጥ ደግሞ ያደረ አለ ማለት ነው። ወይም አሁን ኢየሱስ እንዳለው በሁለቱም አስፔክት በአንድ ወቅት ሲናገር እናየዋለን። በሁለቱ አስፔክት በሁለቱ ገጽታ ባንዴ ሲናገር እንመለከተዋለን። በምንና በምን በአብነትና በወልድነት በክርስቶስና በመለኮት ሲናገር እናየዋለን። ስጋውን ቤተ መቅደስ አድርጎ እንደገና ደግሞ ውስጥ ያለውን ደግሞ በቤተ መቅደስ ውስጥ ያደረው አምላክ ወይም አብ አድርጎ እንደ አብ ሆኖ ሲናገር ይሄን ስጋ ገደሉትና ይሄን ስጋ ስቀሉትና እኔ ይላል የውስጠኛው ማለት ነው በሶስተኛው ቀን አስነሳዋለሁኝ አለ። ስለ ሰውነቱ ቤተ መቅደስ እንደሚናገር አላስተዋሉ። ይሄንን ነገር ነው የነገራቸው። ስለዚህ ኢየሱስ በምንልበት ጊዜ ሁለት ገጽታዎች አሉ። የስጋና የመለኮት ገጽታ፣ የአብና የወልድ ገጽታ። ለምሳሌ አሁን መጽሐፍ ቅዱሳችን ውስጥ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እንደሚናገረው በእንግሊዝኛው በተለይ God was in Christ reconciling the world unto himself ይላል። እግዚአብሔር በክርስቶስ ውስጥ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ይላል። እግዚአብሔር ሰማይ ቀርቶ ልጁን ልኮ አይደለም የሚለው በሰዎች እንደ ሰዎች አባባል እግዚአብሔር ወርዶ በስጋ ተገልጦ ስጋ ውስጥ አድሮ በዛ ስጋ በኩል ራሱን ከዓለም ጋር ያስታርቅ ነበር። በዛ ስጋው መሞት፣ ማልቀስ፣ መድማት፣ መጸለይ እነዛ ሁሉ ሚኒስትሪዎች ናቸው። የሰውን ልጅ ከእግዚአብሔር ጋር ሊያስታርቁ የሚችሉ አገልግሎቶች ናቸው። ለምሳሌ መጽሐፍ ቅዱሳችን ውስጥ እንደዚህ የሚል ቃል አለ። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ስንመለከት እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይሄ ሁሉ እግዚአብሔር ነው። ይሄን ሁሉ ግን ያደረገው እግዚአብሔር በማን በኩል ሆኖ ነው? በዛ ሰውነት ውስጥ በክርስቶስ ውስጥ ሆኖ ነው ይሄን ሁሉ ያደረገው። ሌላው የምናየው ቆላሲስ ላይ በጣም ደስ የሚል ቃል ይሄንን ነገር የሚያብራራልን የእግዚአብሔርን ሁለት ገጽታ የኢየሱስ ክርስቶስን ሁለት ገጽታ የስጋና የመለኮትነት ገጽታውን ሲያስቀምጠው ቆላሲስ ምዕራፍ 1 ላይ ያለው ቃል ከቁጥር 18 ጀምሮ እርሱም ክርስቶስ ማለት ነው የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። አንደኛ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር እግዚአብሔር ሙሉ እግዚአብሔር በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። የስጋው ሰውነት የሰራው ያከናወነው አገልግሎት ያከናወነው ሚኒስትሪ አለ። ያ የስጋው ሰውነት ባከናወነው አገልግሎት ባከናወነው ስራ ከመለኮት ጋራ ታረቀን። በስጋው ያከናወነው ነገር ምንድነው? ለሰው እርቅ ሊሆኑ የሚችሉ ክንዋኔዎች አሉ። እነ ጸሎቱ፣ እንባው፣ ደሙ፣ መገረፉ
መሞቱ፣ መቀበሩ፣ በምድር ላይ መመላለሱ እነዚህ ሁሉ ለእርቅ የተከናወኑ እርቅ የሚጠይቃቸው አገልግሎቶች ናቸው። ስለዚህ እነዚህ አብ ሌላ ቦታ ወልድ ሌላ ቦታ ሆኖ አይደለም ጸሎት ያ አይደለም አላማው። የዛ ጸሎት አላማ ሌላ ነው። የእርቅ አገልግሎት እየተከናወነ ነው ያለው። የእርቅ ተልእኮ እየተከናወነ ነው ያለው። ለእርቅ የሚያስፈልጉ ነገሮች በሙሉ በዛ ስጋ በኩል መከናወን አለባቸው። እነዛ ተከናውነው ሲያልቁ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተፈጸመ አለ። ማለት ለእርቅ የሚፈለጉ ነገሮች በሙሉ እርቅ የሚጠይቃቸው ዲማንዶች በሙሉ አለቁ። ስለዚህ ስለተፈጸመ በስጋ በኩል የሚካሄዱ ነገሮች በሙሉ ስለተፈጸሙ አሁን ሰውና እግዚአብሔር ታረቁ። ልክ ቤተ መቅደስ መጋረጃ ከላይ እስከ መጀመሪያ ከመታረቁ በፊት ግን ለእርቅ የሚጠየቁ ዲማንዶች በሙሉ መሞላት ነበረባቸው። እነ ጸሎት፣ እነ ምልጃ፣ እነ እንባ፣ እነ ደም መፍሰስ፣ እነ መሞት፣ እነ መገረፍ፣ እነዚህ ነገሮች ጎን በጦር መወጋት፣ መከራተት፣ እነዚህ ሁሉ ነገሮች ማለቅ ነበረባቸው። ስለዚህ ሚኒስትሪ ነው እንጂ አንዱ ለአንዱ የሚጸልየው ጸሎት አይደለም። ይሄ አንዱ ለአንዱ የሚደረግ ጸሎትን ለማሳየት አይደለም። አባቶ ያለው ክርስቶስ ያ ሚኒስትሪ ነው። የስጋው ያ ስጋ ያንን ስራ በመስራት ነውና የምንታረቀው። ያ ስራ መሰራት ስለነበረበት ነው። ሚኒስትሪ ነው። በእርሱ ስራ ሁላችን ወደ አብ መግባት አለን ይላል። ስራ የሚለው ውስጥ ነው የሚካተተው። ጸሎቱ ስራ የሚለው ውስጥ ነው። ደሙም የሚካተተው፣ ሞቱ የሚካተተው፣ ግርፋቱ የሚካተተው፣ መንከራተቱ የሚካተተው፣ ሌሎችም ያከናወናቸው ነገሮች በምድር ላይ ከመወለዱ ጀምሮ እስከ መጨረሻዋ እስከ ቀብሩ ድረስ ያከናወናቸው ነገሮች፣ እስከ ትንሣኤው ድረስ ያከናወናቸው ነገሮች በሙሉ ለእርቅ የሚጠየቁ ጥያቄዎች ናቸው። እነዛን ጥያቄዎች መልሷል ኢየሱስ ክርስቶስ ማለት ነው። ስለዚህ ኢየሱስ ክርስቶስ ስንል ወልድን ብቻ አይደለም የምንጠራው ያለው፣ ወይንም አብን ብቻ አይደለም የምንጠራው። የእግዚአብሔርን ሁለት ገጽታ ነው እንዲህ እየገለባበጠን የሚያሳየው። ኢየሱስ በዚህ ምድር ላይ በነበረ ጊዜ ለሰዎች ለአድማጮች ግራ የገባቸው ምንድነው? አንዴ ኢየሱስ በስጋው አስፔክት ይናገራል፣ በሌላ ጊዜ ደግሞ በመለኮትነቱ አስፔክት ይናገራል። ስለዚህ በሁለቱ እየቀያየረ በሚናገርበት ጊዜ ግራ ገባቸው ሰዎች። ስለዚህ አሁንም ቢሆን በዘመናችን እግዚአብሔር ወይም ኢየሱስ ክርስቶስ በሁለቱ አስፔክት ሲናገር ሰዎች ግራ ይገባቸውና እንደ ሁለት ይቆጥሩታል። ነገር ግን እሱ ራሱ ነው። ለምሳሌ ኢሳይያስ ምዕራፍ 9 ቁጥር 6 ጥሩ አድርጎ ተናግሮታል። ከሚልኪያስ ምዕራፍ 2 ቁጥር 10 ጋራ አገናኝተን ብንመለከተው ሚልኪያስ ምዕራፍ 2 ቁጥር 10 ምንድነው የሚለው? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? ብሎ አንድ አባት ብቻ እንዳለን ካረጋገጠ በኋላ ኢሳይያስ ደግሞ ምንድነው የሚለው? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ሕፃኑ ያለምንም ክርክር ያለምንም ጭቅጭቅ የዘላለም አባት እንደሆነ ደምድሞታል። ስለዚህ ኢየሱስ ክርስቶስ በመለኮትነቱ የዘላለም አባት ወይም አብ ስለመሆኑ መጽሐፍ ቅዱስ ያረጋገጠው የጨረሰው የደመደመው ጉዳይ ነው። ለፊልጶስም የተመለሰው መልስ ከዚህ ውጪ አይደለም። ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? ስለ አብ ሲጠየቅ ኢየሱስ ክርስቶስ ስለ ራሱ መልሶ እኔ ነኝ አለ እንጂ ሌሎች ሰዎች እንደሚያስቡት ቢሆን ኖሮ ኢየሱስ ክርስቶስ ዳገት አይኖረውም ነበር። አይ ፊልጶስ እኔ ተልኬ ነው የመጣሁት፣ እኔ ወልድ ነኝ፣ አብ ግን ሰማይ ዙፋኑ ላይ ቁጭ ብሏል ብሎ መመለስ ምንም አይከብደውም ነበር። ነገር ግን አብ ሰማይ ነው የቀረው ብሎ ሰዎች እንደሚሉት ሳይል በእኔ ውስጥ ነው ያለው፣ ይሄንን አታምንም ወይ ብሎ በአንድ ስጋ ውስጥ በአንድ መቅደስ ውስጥ በአንድ አካል ውስጥ ይሄ ጥሩ አባባል ይመስለኛል። በአንድ አካል ወይም የክርስቶስ አካል ውስጥ አካሉና ውስጥ ያደረው አብ በአንድ ላይ በማይነጣጠል ሁኔታ፣ በማይከፋፈል ሁኔታ፣ በማይቆራረጥ ሁኔታ አንድ ላይ አንድ ሆኖ እኔና አብ አንድ ነን ብሎ እንደተቀመጡ ያሳያል። ስለዚህ ኢየሱስ ክርስቶስ ከዚህ የተነሳ ምን ይላል? በራእየ ዮሐንስ ላይ ምዕራፍ 1 ሲናገር እንደዚህ አለ። ለምሳሌ ይሄን ቃል በጣም ደስ የሚል ነው። ቁጥር 17 ላይ አንድ ራእየ ዮሐንስ ምዕራፍ 1 ቁጥር 17 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲህ ማለኝ፣ አትፍራ፣
ፊተኛውና መጨረሻው ሕያውም እኔ ነኝ አለ። ሞቼም ነበሩ አለ ኢየሱስ ነው እንግዲህ እና እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ አለኝ አለ። ከዘላለም እስከ ዘላለም ማለት በመሃል ምንም መቋረጥ ሳይኖር ማለት ነው። በመሃል ምንም መቋረጥ ሳይኖር። እሺ በመሃል መቋረጥ ኢየሱስ ክርስቶስን እንደ ወልድ ብቻ ካየነው እንደ አብ ካላየነው በመሃል መቋረጥ አልነበረም። የ3 ቀን መቋረጥ አልነበረም ማለት ሞቶ በነበረበት ጊዜ ከዘላለም እስከ ዘላለም ይባላል። ያ መሃል ላይ መቋረጥ ግን የዘላለም አባት በመሆኑ ምክንያት ከዘላለም እስከ ዘላለም ሕያው ነኝ፣ ብሞትም ሞቼም እያለሁ ሕያው ነኝ ይላል። በስጋ ሞተ፣ በመንፈስ ግን ሕያው ሆነ ስለሚል በመንፈስነቱ ባህሪ በአብነቱ ባህሪ ለዘላለም የሚኖር አምላክ ነው። በስጋው ባህሪ ደግሞ ሞቶ ነበረ እና ከዘላለም ደግሞ እስከ ዘላለም ድረስ ሕያው ነው ይለዋል መጽሐፍ ቅዱስ። ስለዚህ አብና ወልድ ነው ክርስቶስ ስንል ምን ማለታችን ነው? ዝም መንፈስና ስጋ ነው መለኮትና ስጋ ነው። ክርስቶስና አብ ነው። እግዚአብሔር በስጋ ተገለጠ ይላል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ማለት ነው። በዕብራውያን ምዕራፍ 10 ቁጥር 5 ላይ ደግሞ ወደ ዓለም ሲገባ መባንና መስዋዕትን አልወደድክም፣ ስጋን ግን አዘጋጀህልኝ ስለሚል እግዚአብሔር በስጋ እንደተገለጠ ስጋና መለኮት በአንድ አካል እንዳሉ አብና ወልድ በአንድ አካል እንዳሉ ይሄንን ነው የምናምነው።